ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ሰላማችሁ ይብዛ እያልን ዛሬ ባዮኬሚስትሪ 1 ቻፕተር 2 ወተር አሲድ ቤዝ እንደ ባፈር የሚለው ላይ ደርሰናል። ያው በመሃል ፋርማሲቲካል አናሊሲስ ለፋርማሲ ተማሪዎች ኤግዚት ተፈታኝ ጥያቄዎች መስራት አስፈልጎኝ ወደዛ ዞረን ነበር። ዛሬ ተመልሰናል ወደ ባዮኬሚስትሪ። እንግዲህ ቻፕተር 1 እንሰርተናል። ቻፕተር 2 ደግሞ ዛሬ እንሰራለን ማለት ነው። እንግዲህ እኛ እየሰራን ያለነው በካሪኩለማችሁ መሰረት ባዮኬሚስትሪ 1 ነው እየሰራን ያለን ለሁሉም የጤና ተማሪዎች እንዲሁም የኬሚስትሪ እና የባዮሎጂ ተማሪዎች የሚሆን ቪዲዮ ነው እየሰራን ያለነው ማለት ነው። ስለዚህ በተለይ የጤና ተማሪዎች ፋርማሲ፣ ሚድዋይፈሪ፣ ሜዲሲን እንዲሁም የኤምኤልቲ ተማሪዎች ካሪኩለሙን ቼክ በማድረግ እንትን ማለት ትችላላችሁ። ለአንዳንዶቹ መርጅዶ ነው ይሰጣል፣ ለአንዳንዱ ደግሞ ባዮኬሚስትሪ 1 እና 2 ተብሎ ይሰጣል። አሁን እኔ ባዮኬሚስትሪ 1 በሚለው ቻፕተር 2 ላይ ነኝ ማለት ነው። ሶ ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ ይደረግ እንዲሁም ለሌሎች ተማሪዎችም ሼር ይደረግ የሚለው መልእክቴ ነው። ሶ እንግዲህ ውሃ ወይም ደግሞ ወተር ምንድነው ስንል ወተር እንግዲህ the major chemical component of the earth's surface ነው ይታወቃል። አብዛኛው የመሬት ከርሰ ምድር እንግዲህ ውሃ እንደሆነ ይታወቃል። ሰውነታችንን በዛው ልክ ሜጀሩ 70-60% ኦልሞስት ውሃ ነው ማለት ነው። ሶ it is the cradle or origin molecule of life ይባላል። ያው ለሰው ህይወት ወይም ደግሞ ህይወት ለምንለው ውሃ ምን ያህል አስፈላጊ እንደሆነ ይታወቃል። እሱን ለመናገር ፈልጎ ነው። cell wall is an aqueous walled and normal metabolic activity can occur only when cells have sufficient amount of water። ያው 13 different metabolic phenomena አለ ሰውነታችን ውስጥ ያ ኖርማል ሜታቦሊክ አክቲቪቲ እንዲሳለጥ የሚያደርገው ውሃ ነው ማለት ነው። ስለዚህ ውሃ በጣም አስፈላጊ ነው ማለት ነው። So water is the most abundant substance in living substance system that make up 70% or more of the total weight of the most organism ይላል። አብዛኞቹ ኦርጋኒዝሞች እኛንም ጨምሮ 65 እስከ 70% እንዲሁም ከ70 በላይ ውሃ ነው። እንደውም ከ90% ድረስ ውሃ የሆኑ ክሬቸሮች አሉ። ስለዚህ ውሃ በጣም ወሳኝና ሜጀር ኮምፖነንት ነው። So what is the major function of water in living organism ስንል እንግዲህ አንዱ water as a solvent ነው። for many ionic and neutral compound water እንደ solvent ነው የምንጠቀመው። እንደውም የኬሚስትሪ ተማሪዎች ምን ብለናል? water is a universal solvent ብለን ነበር። አብዛኞቹ ነገሮች በውሃ ስለሚበጠበጡ so ionic compounds ስንል water polar ነው። so polar ከሆነ ደግሞ ionic compounds ልክ እንደ ጨው ያሉትን ዲዞልቭ ማድረግ አቅም አለው ነው። so water involved in a metabolism meaning digestion, hydrolysis, energy metabolism, formation of ፖሊመርስ ላይ ኮንደንሴሽን ሪአክሽን ውሃ ወሳኝ ነው ሜታቦሊዝም ላይ። ያ ብቻ ሳይሆን ፎርሜሽን ኦፍ ባዮሞሌኩላር ኦር ባዮፖሊመር ላይ ባይ ዩዚንግ ኮንደንሴሽን ሪአክሽን አንዱ ውሃ ይሄንንም ስራ ይሰራል። water is important to maintain the structure and the function of macromolecule of the cell like protein, the lipid and the regulation of body temperature ስንል እንግዲህ by evaporation of the moisture in the lung from skin or thermoregulation ውሃ ይሄንን ሚና ይጫወታል። water the main constituent of all body fluid እንግዲህ certain body fluid ሰውነታችን ውስጥ የሚገኙ ፈሳሾች like cerebrospinal fluid ውሃ አላቸው ማለት ነው። aqueous phase ሌላው the removal of waste material from the body በላብ መልክ ሊሆን ይችላል፣ በሽንት መልክ ሊሆን ይችላል። እንግዲህ waste ማቴሪያሎችን ሪሙቭ ለማድረግ ውሃ ትልቁ ሚና ይጫወታል። since fat is water insoluble, water content of the body alter according to fat present in the body ይላል። ያው ፋት ነን ፖላር ነው፣ ውሃ ውስጥ የመበጥበጥ ቴንደንሲው ማቅም የለውም። ስለዚህ ሰውነታችንም የሆነው ፓርት ውሃን ይጠላል ነው፣ ሃይድሮፎቢክ ነው። የተወሰነው ፓርት ደግሞ ሃይድሮፊሊክ ፓርት ነው ማለት ነው። እሱን ለማሳየት ፈልጎ ነው። so in obese people water constituent are lower percentage 50 to 65% of the body weight። ስለዚህ በጣም የወፈሩ ሰዎች አሁን ኦቤስ የምንላቸው ፋት አኩሙሌሽን ያላቸው ሰዎች የወተር ኮንተንታቸው ሰውነታቸው ውስጥ ከ55 እስከ 65% ነው ማለት ነው። በጣም ቀጭን ሰዎች የምንላቸው ወተር ኮንተንታቸው ከባድ ነው፣ ከ70 እስከ 75% ቦዲ ዌታቸው ውሃ ነው ማለት ነው። ሊን ፒፕል የምንለው ቀጫጭን ሰዎች ማለት ነው። ከወንዶችና ከሴቶች ደግሞ ኮምፔር ስናደርግ ሴቶች እንግዲህ ሎው ሌቭል ኦፍ ወተር ፐርሰንቴጅ ነው የሚኖራቸው። ለምን ቢባል አዲፖስ ቲሹ ወይም ፋት ሴቶች ላይ ትንሽ ከፍ ይላል because of the relatively high percentage of fat compared to male። የሴቶች የወተር ሌቭል ሰውነታችን ውስጥ ያነሰ ነው ለማለት ተፈልጎ ነው። structure and chemical property of water or the chemistry of water ስናይ እንግዲህ water is highly polar because of the bent geometry። ያው v shape ነው ውሃ። ለምንድን ነው ሲባል ኦክሲጅን ሊዩስ ስትራክቸሩን ስትስሉት ኦክሲጅን ሎን ፔር አለ። ያ ኦክሲጅን ሎን ፔር 4 ናቸው።
ፔር ሲሆኑ ሁለት ፔር ማለት ነው በአንድ ፊት ሃይድሮጅንን ፑሽ የማድረግ አቅም አላቸው ለዛም ቤንት ጂኦሜትሪ ይኖረዋል ነው ሶ ቨስፐር ቫላንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ ምንድነው የሚለው ውሃ ቤንት ነው ኦር ቪ ሼፕ ሶ water is highly cohesive because of intramolecular hydrogen bond and the water participate in hydrogen bonding with biomolecules ያው ከነ ፕሮቲን ከካርቦሃይድሬት ጋር ሪአክት ማድረግ ይችላል water ለምን ሲባል ሃይድሮጅን ቦንድ ስላለ ነው ሌላው ቀድም ብለናል water is a universal medium or universal solvent and make up the matrix of all biological fluids ያው አብዛኞቹ ነገሮች ውሃ ውስጥ ይበጠበጣሉ ለዚህም ነው water is a universal solvent የምንለው ሌላው water interact with the most of the biomolecule and the interaction may many times result in ionization of water to give rise to hydrogen plus and OH minus a solution is considered a neutral if it carries equal concentration of hydrogen and hydroxyl ion ያው water ለምሳሌ ኒውትራል ስቴት ላይ ይገኛል pH 7 ሲሆን ይሄ ማለት the concentration of hydrogen ion እና hydroxyl ion or OH minus እኩል ናቸው ለማለት ተፈልጎ ነው እንግዲህ ውሃ ማለት ይሄ ነው ዲኮምፖዝ ታረጉት ዲኮምፖዝ አልኩ ሃይድሮጅን ቦንድ እና ሃይድሮጅን መካከል ሃይድሮጅን ቦንድ አለ ሶ ኢንትራሞለኩላር ፎርሱ የሃይድሮጅን ቦንድ ነው አሁን እቺ እንደምታዩት ቪ ሼፕ ኦር ቦንዱ ቪ ሼፕ የሆነው እዚህ ጋር ያሉት አራት ሎን ፔሮች ሁለቱ ሎን ፔር ይሄን ሃይድሮጅን ይገፋል ሁለቱ ሎን ፔር ደግሞ በዚህ ጋር ይሄን ሃይድሮጅን ይገፋል በዚህ ምክንያት እዚህ መካከል ቪ ሼፕ የሆነ ቦንድ ይፈጠራል ማለት ነው around 104 ቦንድ አንግል So intramolecular force exists between water molecule and the bond exists within the molecule is so called hydrogen bond. So this hydrogen bond leads its polar ብለናል ሌላው እንግዲህ water unusual property የሚባለው in comparison with chemical compound of similar atomic organization the molecular size like ammonia and methane water display unexpected property ምን አይነት ነው unexpected property of water ስንል ለማናች ሲባል አንደኛ high boiling point ነው ያለው ውሃ ከፍተኛ ቦይሊንግ ፖይንት ነው ኦልሞስት ወደ 100 ዲግሪ ሴልሺየስ ካልሆነ ቦይል አያደርግም በዛው ልክ ሜልቲንግ ፖይንቱ ሂት ኦፍ ቫፖራይዜሽኑ ሰርፌስ ቴንሽኑ ዳይኤሌክትሪክ ኮንስታንቱም የውሃ ከሌሎቹ ሶልቨንቶች ከፍ ያለ ነው ማለት ነው ይሄ water unusual property አለው እንድንል ያደረገ ነው ሶልቨንት ፕሮፐርቲ ናይ because of highly polar nature water is an excellent solvent for ionic substance such as salt ብለናል እንግዲህ ጨው በቀላሉ ውሃ ውስጥ ይሟሟል ለምን ሲባል ውሃ ፖላር ስለሆነ ማለት So ስለ ውሃ ይሄን ያህል ካል እንግዲህ አሲድ ቤዝ የሚለውን እናያለን ማለት ነው አሲድ ምንድነው ቤዝ ምንድነው pH ምንድነው የሚለውን እናያለን so acid ስንል are a compound that donate hydrogen ion to a solution and that lost pH ይላል እንግዲህ ስለ pH ስንል the measure of acidity or basicity ነው so አሲዶች በባህሪ ብዙ ጊዜ pHቸው low ነው pHቸው low ነው ይሄ ማለት ከ7 በታች ወይም ደግሞ እስከ 6 ነው ማለት ነው ከ0 እስከ 6 ሃይድሮጅን አዮን ኦር H+ ዶኔት ማድረግ የሚችሉ ናቸው አሲዶች ቤዞች በአንጻሩ ደግሞ ሃይድሮጅን አዮንን አክሴፕት የሚያደርጉ ናቸው ማለት ነው pHቸውም ከፍ ይላል ሶ pH ምንድነው ሲባል the negative logarithm of hydrogen ion concentration ማለት ነው mathematically pH is equal to negative logarithm of H+ ማለት እንችላለን so the most important factor which must be considered in the regulation of acid base balance is the hydrogen concentration ምክንያቱም የሃይድሮጅን ኮንሰንትሬሽን መጠን ከፍና ዝቅ ማለት ነው pHን ሬጉሌት ሊያደርግ አንድን ሶሉሽን ወይም አንድን ነገር አሲድ ኦር ቤዝ ሊያደርገው የሚችለው ማለት ነው pH ሬንጅ ከ0 እስከ 14 ነው ይሄ ኖርማሊ ታቁታላችሁ እንግዲህ ከ0 እስከ 6 ሲሆን አሲድ እንለዋለን ከ7 ላይ አት ኒውትራል ነው የሚሆነው ከ7 እስከ 14 ባለው ደግሞ ቤዝ እንላለን ማለት ነው እንግዲህ ከ7 ወደ ላይ ይሄድን ስንሄድ ቤዚሲቲ ይጨምራል ከ6 ወደ 0 ስንሄድ ደግሞ አሲዲቲ ይጨምራል ማለት ነው ስለዚህ አሲዲቲ እና ቤዚሲቲ ኢንቨርስ ሪሌሽንሺፕ ነው ያለው አሲድ በጣም ትንሽ ቁጥር ሲሆን ነው pH አሲዱ ከፍተኛ ነው የምንለው ቤዝ ሲሆን ግን በጣም pH ከፍ ሲል ነው እንግዲህ ቤዝ የምንለው ስለዚህ ይሄን ቪዲዮ የሚያዩ የባዮሎጂ ተማሪዎችም በዚህ አውድ እንዲረዱ ፈልጌ ነው እንጂ ይሄን አብዛኞቹ ተማሪ የምታውቁት ነገር ነው so the body produces more acid than base ይላል so እንግዲህ ያው ሰውነታችን ታወቃል HCl or hydrochloric acid የሚባለውን ያመነጫል gastrointestinal tract ያ gastrointestinal tract የሚያመነጨው HCl ብዙ ፐርፐስ አለው እንግዲህ አንዱ ዳይጀሽንን ፋሲሊቴት ማድረግ ነው ሌላው ደግሞ ፓቶጂንንም ኢንገልፍ ማድረግ or ኪል ማድረግ ነው ስለዚህ ሰውነታችን ከቤዝ ይልቅ አሲድን ያመነጫል ነው የሚለው ነው so acid take with a food ይላል So acid produced by the metabolism of the carbohydrate, lipid, protein and the nucleotide ነው ስለዚህ as a result of cellular metabolism acid can be generate ሊሆን ይችላል የሚል ኮንሰፕት ለማስረዳት ፈልጎ ነው እዚህ ጋር
ስለዚህ ለሴሉላር ሜታቦሊዝም ውሃ ወሳኝ እንደሆነ ነው የሚያሳየን ማለት ነው። ሌላው ካርቦኒክ አንሃይድሬትስ catalyze the formation of carbonic acid from carbon dioxide and water in RBC or red blood cells in the lung ይላል። ሬስፓይሬሽናችንን ሬድ ብለድ ሴላችን ኢቨን ወተር እዛ ውስጥም በጣም አስፈላጊ ግብአት or ንጥረ ነገር እንደሆነ ማወቁ አስፈላጊ ነው። ካርቦኒክ አሲድ ፎርሜሽን እንዴት ነው ሲባል እንግዲህ ካርቦን ዳይኦክሳይድ ፕላስ ወተር ነው። in the presence of carbonic anhydrase ካርቦኒክ አሲድ ይፈጠራል። ይሄ ካርቦኒክ አሲድ ደግሞ ብሬክ ዳውን በማድረግ ባይካርቦኔትን ጄኔሬት ያደርጋል። እንግዲህ ባይካርቦኔት ባፈሪንግ ኤጀንት ነው ሰውነታችን ውስጥ ብለድ ፒኤቻችን በደንብ ሬዝ እንዳያደርግ እንዲሁም ደግሞ ወደ አሲዶሲስም እንዳይሆን ባላንሱን ለመጠበቅ አሲድ በፈሪንግ ኤጀንት ነው የሚያስፈልገን ይሄ ባይካርቦኔት የምንለው። in RBC one of the fate of carbon dioxide is to form carbonic acid which is catalyzed by carbonic anhydrase ይላል። the reverse reaction take place in the lung where the carbon dioxide is released into the expired air ይላል። ይሄ ሪቨርስ ሪአክሽን ነው። ሪቨርስ ሪአክሽን መሆኑን የሚያሳየን አንዱ RBC or red blood ሴላችን ውስጥ ይሄኛው ፕሮሰስ or the formation of carbonic acid ጄኔሬት ይደረጋል። ካርቦኒክ አሲድን ደግሞ ባክ ብሬክ ዳውን በማድረግ ላንጋችን ውስጥ ወደ ካርቦን ዳይኦክሳይድ እንቀይርና ካርቦን ዳይኦክሳይድ እንግዲህ በሪስፓይሬሽን መልክ ይወጣል ማለት ነው። ሪአክሽኑ ሪቨርሰብል ሪአክሽን መሆኑን ለማሳየት ያክል ነው። what are the effect of metabolism on pH ስንል እንግዲህ during metabolism the body produces a number of acid that increase the hydrogen ion concentration of the blood and other body fluid tend to lowering the pH አሁን ሰውነታችን ዱሪንግ ሜታቦሊዝም ጊዜ የተለያዩ አሲዶች ሬዝ ያደርጋሉ። ስፔሻሊ ሃይድሮክሎሪክ አሲድ ጄኔሬት ስለሚሆን ሃይድሮክሎሪክ አሲድ ደግሞ ጄኔሬት ሆነ ማለት የኤች+ አዮን ኮንሰንትሬሽን ከፍ ይላል። ያ በተዘዋዋሪ ፒኤችን ሎው ስለሚያደርግ አሲዶሲስ ወይም ደግሞ አሲዲቲን ደግሞ ከፍ ያደርጋል ማለት ነው። this metabolically important acid can be classified as weak acid or strong by their degree of dissociation into the hydrogen ion or እንደ ቤዝ ይላል or an ion component እንግዲህ ስትሮንግ አሲድ ስትሮንግ ቤዝ ዊክ አሲድ ዊክ ቤዝ ብለን እንከፋፍላቸዋለን። ያው ቤዝድ ኦን ዲሶሲዬሽን ኮንስታንት ነው። በጣም ፋስት ዲሶሲዬሽን ያላቸውን ስትሮንግ አሲድ ነው እንላቸው። ሎው ኦር ስሎው ዲሶሲዬሽን ኦር ዲግሪ ኦፍ ዲሶሲዬሽን ያላቸውን ደግሞ ዊክ አሲድ እንላለን። ለምሳሌ ሰልፈሪክ አሲድን ብንወስድ ሃይድሮክሎሪክ አሲድን ብንወስድ they dissociate completely in a solution ይሄ ማለት ስትሮንግ አሲዶች ናቸው ማለት ነው። ኦርጋኒክ አሲድ የምንላቸው ላይክ ላክቲክ አሲድ ምንለው ደግሞ ስሎ ዲሶሲዬሽን ስላላቸው ዊክ አሲድ እንላቸዋለን ማለት ነው። እዚህ ውሃ ውስጥ ዲሶሲዬት ስናረጋቸው ስሎሊ ዲሶሲዬት የሚሆኑ ከሆነ ዊክ አሲድ እንላለን። ስትሮንግሊ ዲሶሲዬት የሚያደርጉ ከሆነ ወይም ኮምፕሊትሊ ዲሶሲዬት የሚያደርጉ ከሆነ ደግሞ ስትሮንግ አሲድ እንላቸዋለን። the removal of excess H+ can be achieved by buffer system ይላል። እንግዲህ H+ ሬዝ አደረገ ማለት አሲዲቲ ከፍ ይላል። አሲዲቲ ከፍ እንዳይል ደግሞ ሰውነታችን የራሱ የመቆጣጠሪያ ሲስተም አለው። ያ በፈር ሲስተም እንለዋለን ማለት ነው። ሌላው ሁማን ቦዲ ፕሮዲዩስ ቱ ታይፕስ ኦፍ አሲድ አንደኛው ቮላታይል አሲድ የምንላቸው ናቸው። ሌሎች ደግሞ ነን ቮላታይል ኦር ፊክስድ አሲድ የምንላቸው። አሁን ቮላታይል አሲድ የምንላቸው the acid are produced within our body as a result of carbohydrate or ፋት ሜታቦሊዝም። አሁን በካርቦሃይድሬት ሜታቦሊዝም ምክንያት ወይም ደግሞ በፋት ሜታቦሊዝም ኦር ሊፒድ ሜታቦሊዝም ምክንያት ሰውነታችን ውስጥ ሬዝ የሚሆኑት ቮላታይል አሲዶች ወይም አሲዶች ቮላታይል አሲድ እንላቸዋለን። the activity in the body produce carbon dioxide and water ነው። these two combine to give carbonic acid. a weak carbonic acid can dissociate into H+ and bicarbonate ይላል። ይሄ ቮላታይል አሲድን ሬዝ የማድረግ አቅም አለው። about 10,000 to that of 15,000 millimolar of carbonic acid is produced in an adult individual daily. This much acid could be equivalent to 500 ml of concentrated sulfuric acid which is an enormous acid load ይላል። እንግዲህ በየቀኑ አንድ አዳልት ኢንዲቪጁዋል የምንለው ይሄን ያህል ሚሊሞላር አሲድ ጄኔሬት ያደርጋል። ይሄ ደግሞ ኦልሞስት ግማሽ ሊትር ኮንሰንትሬትድ HCl እንደማለት ነው። ከሱ ጋር የሚስተካከል ያህል አሲድ ጄኔሬት እናደርጋለን ነው። ነን ቮላታይል ኦር ፊክስድ ስንል in addition to volatile acid human body also produce inorganic acid like sulfuric acid, phosphoric acid, lactic acid, pyruvic acid, citric acid and other organic acid as a result of metabolism እንግዲህ እነኚህ አሲዶችም ጄኔሬት ይሆናሉ ሰውነታችን ውስጥ ማለት ነው። they are produced from the metabolism of food component that contain sulfur and phosphorus. They can also produce by incomplete metabolism of the carbohydrate or fat ይላል። and some fixed acid can also be called iatrogenic
እንግዲህ አይትሮጄኒክ ኢን ኦሪጂን ሲል they contribute to the ionization the metabolism of the drug ለማለት ነው። እንግዲህ የምንወስዳቸው መድኃኒቶች ሜታቦሊዝም ኦር አድሜት ፕሮፋይል ያካሂዳሉ። እነኛ መድኃኒቶች አዮናይዝ እንዲሆኑ ኦር ሜታቦላይዝ እንዲሆኑ የሚያገለግሉ ፊክስድ አሲዶችም አሉ ነው። the overall contribution of fixed acid to total acid load in our body is small compared to the volatile acid እንግዲህ ነገር ግን ኮምፓሪዥኑን ታየነው በቮላታይል አሲዶች ኦልሞስት ከፍተኛ እንደሆኑ ያሳያል ማለት ነው ብዛት ኦር ከኮንሰንትሬሽን አንፃር so the normal pH of arterial blood is 7.4 ነው whereas the pH of venous blood and intestinal fluid is around 7.35 because of an extra amount of carbon dioxide released from the tissue to form carbonic acid in this fluid ይላል። እንግዲህ ብለዳችን ኖርማሊ 7.4 አካባቢ ነው። around intestinal fluid የምንላቸው venous fluid የምንላቸው ግን ደግሞ ከዛ ዝቅ ያለ pH ይኖራቸዋል 7.35 So because of the normal pH of arterial blood is around this, the person is considered to have acidosis when the pH fall below this one and also alkalosis when the pH is above this one. አሁን ኖርማሊ arterial blood pHአችን 7.4 ነው ካል አንዳንዴ ከዚህ በታች ይሆናል ወይም ወደ አሲድ ሬንጁ ይገባል፣ አንዳንዴ ከዚህ በላይ ከፍ ይላል። ሁለቱም ችግር ነው። ከዚህ በታች ወደ ታይ ዝቅ ካለ አሲዶሲስ እንለዋለን፣ ከዚህ በላይ ደግሞ ከፍ የሚል ከሆነ አልካሎሲስ እንላቸዋለን ማለት ነው። So the lower limit of the pH at which the person can live more than a few hours is around 6.8 and the upper limit is 8 እንግዲህ አሁን የሰው ልጅ ደም ይሄ ነው ካል ዝቅተኛ ሰው ሰርቫይቭ ሊያደርግበት የሚችለው 6.8 ከፍተኛው ደግሞ ይሄ ነው። ከዚህ በላይ ከሆነ ችግር ነው፣ በሽታ ይሆናል ማለት ነው። ያ ደግሞ ምናልባት እስከ ሞት ሊያደርስ ይችላል ማለት ነው። Intracellular pH usually slightly lower than the pH of plasma because the metabolism of the cell produce acid, especially by or carbonate, depending on the type of cell. The pH of intracellular fluid has been estimated range of ቀደም እንዳልነው ከ6 እስከ 7.4 and the hypoxia of the tissue and the poor blood flow on the tissue can cause acid accumulation and a decreased intracellular pH, so called acidosis የምንለው ሬንጅ ማለት ነው። in the absence of oxygen lactic acid is produced that lower the pH እንግዲህ ስትራፖ የምንለው ላክቲክ አሲድ የምንለው ራሱ pH ሎወር የማድረግ አቅም አለው። ስፖርት የሚሰሩ ለመጀመሪያ ጊዜ ስትራፖ ሲይዛቸው pHአቸው በጣም ወደ አሲዶሲስ ሬንጅ እየገባ እንደሆነ እናውቅ ያስፈልጋል ነው። the pH of urine actually ከ5 እስከ 8 ነው። ይሄም depending on the acid base status of extra cellular fluid ነው። the wide range is because of the kidney play a major role in correcting abnormality of extracellular fluid of H concentration by excreting acid or base at a variable rate እንግዲህ ኪድኒያችንም ወይ ኩላሊታችንም ይሄንን pH ኖርማላይዝ የማድረግ አቅም አለው ማለት ነው። so an extreme example of an acid body fluid is H cell secreted into the stomach by perital cells of the stomach እንግዲህ H cell ፕሮዲዩስ የሚሆነው gastrointestinal tractአችን perital cells የምንለው አለ። ይሄ perital cells H cellን ፕሮዲዩስ በማድረግ ነው የሚታወቀው ማለት ነው። so extremely acid ከፍ አለ ማለት የፔሪታል ሴልስ በደንብ H cell እያመረተ ነው እንደማለት ነው። so H concentration in this cell is about 4 million times greater than the hydrogen concentration in the blood which with a pH of 0.8 ላይ so acid base balance or hydrogen ion homeostasis ስንል አሁን እንግዲህ አሲዲቲ ወይም ደግሞ ቤዚሲቲም ባላንሱን ካልጠበቀ ችግር ነው ብለናል። አሲዶሲስ አስዌላስ አልካሎሲስ ስለዚህ ምን መሆን አለበት? ሆሞስታሲስ ኦር ባላንሱ መጠበቅ አለበት ነው። ማይሆን ከሆነስ ሰርቴን ሜዲካል እንደ ባዮሎጂካል ኢምፖርታንስ ኦር ኮንዲሽኖች ሊኖሩ ይችላሉ። እንግዲህ ሜዲካል ባዮሎጂካል ኢምፖርታንሱ ምንድነው? pHአችን ሆሞስታሲስ መሆኑ ወይ ሃይድሮጅን ኮንሰንትሬሽን ሆሞስታሲስ መጠበቁ ሲባል አንድ proper pH is required for optimal action of an enzyme and for the transport of molecule within the body and between cell and its surrounding አንዱ ይሄ ነው። optimal action of enzyme እንዲኖር transport of the molecule within a body ጥሩ እንዲሆን between cells and the surrounding of the cells ያለው እንቅስቃሴ ምቹ እንዲፈጠር አንዱ proper pH maintenance ያስፈልጋል። ሌላው proper pH is required for the maintenance of structure of the nucleic acid protein coenzyme and various metabolites አንዱ ይሄ እንግዲህ structure of the nucleic acid protein coenzyme የምንላቸው የተለያዩ ሜታቦላይት ስትራክቸራቸውን ጠብቀው እንዲኖሩ pH proper መሆን አለበት። ሌላው አሲዶሲስ እና አልካሎሲስ የምንለው two important ዲስኦርደሮች ናቸው። አሲድ ቤዝ ባላንሱ ዲስኦርደር ሆነ ወይም ደግሞ ችግር ፈጠረ ማለት እነኛ አሲዶሲስ እና አልካሎሲስ የምንላቸው ችግር ይፈጠራሉ። እነኚህ ፕሮብሌሞች ናቸው፣ ዲስኦርደሮች ናቸው። እነኚህ ሜንቴን ለማድረግ pH ሆሞስታሲስ ያስፈልጋል።
ስለዚህ 3 different system are involved in this maintenance of stable blood pH level አንዱ በፈር ሲስተም መጠቀም ነው። ቅድም እንዳልነው ነው እንግዲህ በፈሪንግ ሲስተም of the blood plasma tissue fluid cell like erythrocyte የምንለው አንዱ ይሄንን ሃይድሮጅን አዮን ኮንሰንትሬሽን ሆሞስታሲ የምንጠብቅበት ነው። ሁለተኛው ላንግ ነው። ሶስተኛው ደግሞ ኪድኒያችን ነው። so by combining the action of this system constant hydrogen concentration is maintained in our body ማለት ጤናችን እንዲጠበቅ የሃይድሮጅን ሌቨል ከፍ እንዳይል ዝቅ እንዳይል even gastrointestinal disorder የምንለው ራሱ እኮ የሃይድሮጅን ኮንሰንትሬሽን ብዛት ነው ችግር የሚያመጣብን ማለት ነው። አሲድ የጨጓራ የአንጀት ቁስለት የምንለው ጀርክ ስፔሻሊ gastrointestinal ላርጅ gastrointestinal tract infection የምንለው የሚመጣው ከዚህ ነው። ስለዚህ ይሄንን ፕሮቴክት ለማድረግ እነኚህ ሶስቱ ያስፈልጉናል ማለት ነው። አንዱ በፈር ነው። በፈር ስንል እንግዲህ ዲፊኒሽኑ the solution that resist change in pH upon addition of acid or base ማለት ነው። the buffer could be formed in two way አንዱ የሚክስቸር ኦፍ ዊክ አሲድ and the result in strong base ነው። ሌላኛው ደግሞ የሚክስቸር ኦፍ ዊክ አልካሊ with salt of strong acid። እንዴት ነው በፈር የሚፈጠረው የሚለውን ለማስረዳት ነው። በፈር ምንድነው? pHአችንን እንዳይቀየር ሪዚስት ለማድረግ የምንጠቀምባቸው ኬሚካሎች ናቸው። so they are responsible for the maintenance of pH of plasma ICF and the tissue of the body ላይ እንግዲህ ዘቱ ኮመን በፈር ምንላቸው በብዛት ሰውነታችን ውስጥ pHአችንን ሬጉሌት ለማድረግ የሚጠቅሙን ካርቦኔት እና ባይካርቦኔት ናቸው። ሶ ይሄ በፈር ሲስተም እንግዲህ ቦዲ ዲፌንስ ሜካኒዝም ነው ማለት ነው against change in hydrogen concentration. There are 3 primary systems that regulate the H concentration in the body to prevent acidosis or alkalosis. And chemical acid base buffer system of the body ነው which immediately combine with acid or base so as to prevent excessive change in pH concentration. ኬሚካል አሲድ ቤዝ በፈር ምንለው አለ ሰውነታችን ውስጥ ያለው ፍሉድ በራሱ pH ከፍ እንዳይል ወይ ዝቅ እንዳይል ኤክሰሲቭ ሃይድሮጂን አዮን እንዳይጀነሬት እንዳይሆን ያደርግልናል። so when there is a change in hydrogen concentration the chemical buffer system of the body react with the fraction of second to minimize this change. first line of defense ይባላል እንደውም ይሄ ልክ ሃይድሮጂን አዮን ኮንሰንትሬሽኑ ከፍ እያለ ሲሄድ ሰውነታችን ቶሎ ሪስፖንድ ያደርጋል ማለት ነው። yes ሪስፖንድ በማድረግ ያንን resist እንዲያደርግ ወይም ደግሞ ወደ ነበረበት እንዲመለስ ያደርጋል። so the chemical buffer system do not eliminate hydrogen from or add them to the body but only keep them tied up until the balance can be reestablished. ስለዚህ ኢሊሚኔት ማድረግ አይደለም ወይም ደግሞ ሃይድሮጅን አዮን መጨመር አይደለም ስራው ልክ ሰውነታችን ባላንሱን እስከሚጠብቅ ሃይድሮጅንን ያለውን ባላንሱ እንዲጠብቅ ማድረግ ነው። ሌላው ሬስፒራቶሪ ሴንተር ነው። ይሄ ላንጋችንን ይመለከታል with regulate the removal of carbon dioxide therefore bicarbonate from the extracellular can be formed ነው። ባይካርቦኔት ተፈጠረ ማለት ይሄን ዲሶሺየት ስናረግ ስፔሻሊ ላንጋችን ላይ ካርቦኔት እና ባይካርቦኔት ይፈጠራል። እነሱ ደግሞ ባፈሪንግ ሲስተሞች ናቸው። ሌላው ኪድኒ ነው which excrete either acid or alkaline in the form of urine thereby readjusting the extracellular fluid hydrogen ion concentration to a normal during acidosis and alkalosis. እንግዲህ ያው ኪድኒ the most important organ for excretion ነው። ስለዚህ ተለያዩ አሲዶሲስን ወይም አልካሊሲስን አጀስት ከፍ ያደርጉ ወይም ደግሞ አሲዲቲን ወይም ቤዚቲን ጨምሮ የሚችሉ ነገሮችን በኤክስክሪሽን መልክ በማስወገድ pH adjustment ላይ የራሱ ሚና አለው ነው። the second line defense እንላቸዋለን like respiratory system also act as elimination of carbon dioxide therefore carbonate from the body can be eliminated. These first two line of defense keep the hydrogen ion concentration from changing too much until the more slowly responding third line of defense of the kidney that can eliminate an excess acid or base. Also the kidney are relatively slow to respond compared with the other defense over the period of hours, several days, and they are by far the most powerful of the acid base regulatory system. አሁን ልክ ከመጀመሪያውና ከላንግ አንፃር ስናየው የኪድኒ ሆሞስታሲስ ኦፍ ሃይድሮጅን ኮንሰንትሬሽን ዝቅተኛ ነው፣ ነገር ግን በጣም አስፈላጊ ነው። በጣም አስፈላጊ እንደው ሞስት ፓወርፉል አሲድ ቤዝ ሬጉላቶሪ ሲስተም ነው ኪድኒ ማለት ነው። ቅድም እንዳልነው ነው ፈርስት ላይን ዲፌንስ ሜካኒዝም እንደ ሰከንድ ላይን ዲፌንስ ሜካኒዝም ስንል ፈርስት ላይን ስንል ኬሚካል በፈር ነው፣ ሰከንድ ላይን ስንል ደግሞ ፊዚዮሎጂካል በፈር ነው። እንግዲህ ኬሚካል በፈር የምንላቸው ባይካርቦኔት እና ካርቦኔት ፎስፌትን ጨምሮ ፕሮቲን በፈር የምንላቸው ኬሚካል በፈሮች ናቸው። pH ሬዚስታንስ ወይም ደግሞ ቦዲ ዲፌንስ ሜካኒዝማችንን pH shift እንዳይሆን የሚያደርጉ። ፊዚዮሎጂካል በፈር ስንል ደግሞ ቅድም እንዳልነው ነው ሬስፒራቶሪ ሜካኒዝማችን ሪናል ኤክስክሪሽን ኪድኒ እና ላንግን ይይዛል። ያው ኪድኒ ኦልሞስት ወደ ሳርድ ፑሽ ያደርጓታል ማለት ነው። ሶ ባይካርቦኔት እና ካርቦኒክ አሲድ the common በፈር ናቸው ብለናል። እነኚህ pHአችን ከፍ ሲልም ዝቅ ሲልም አጀስት በማድረግ ይጠቅሙናል። this present in greater concentration that play major role in regulating the pH of the blood within the normal limit.
ባይካርቦኔት በፈር አክትስ አጌንስት ሜታቦሊክ አሲድ ኦር ነን ቮላታይል አሲድ ፕሮዲዩስ ይላል። እንግዲህ አንዳንዴ ነን ቮላታይል አሲዶችም ከፍ ሲሉ ይሄ ባይካርቦኔት የምንለው በፈር እነሱን አጀስት ያደርጋል። አሲዲቲ ኦር ቤዚሲቲ አስ ሪዛልት ሜታቦሊዝምም ከፍ ሲል ይሄ ባይካርቦኔት አሁንም ስራውን ይሰራል ነው። እንግዲህ ካርቦኒክ አሲድ ኦር ባይካርቦኔት ሲስተም the major blood buffering system and account 65% of the plasma buffering capacity እና በጣም ወሳኝ ነው። ለዚህም ነው በፕራይመሪ ዲፌንስ ሜካኒዝም ላይ ያስቀመጥነው for adjusting the pH. the buffer operate by interconversion of the two component ይላል። አንዱ ባይካርቦኔትን ወደዚህ መቀየር ነው፣ ሌላ ደግሞ ይሄኛውን ወደዚህ መመለስ። ይሄ ደግሞ ሪቨርሰብል ሪአክሽን ነው ብለን ቅድም አይተናል። so the bicarbonate buffer has another important reaction attached to it which make extremely resilient to any change in the blood pH. This action or this reaction is a dissociation or association of carbonic acid to release or bind carbon dioxide which is inhaled out into the atmosphere ይላል። ይሄ as a result of lung ማለት ነው። ዞሮ ዞሮ ከኋላ ያየናችሁን more elaborate እያደረገ ነው። so integration of bicarbonate buffer with the atmospheric carbon dioxide make it as open system ይላል። እንደ open system ማለት ከውስጥ ወደ ውጪ እንደማለት ነው። አሁን ካርበን ዳይኦክሳይድ ከሰውነታችን ነው ወደ ውጪ የሚወጣው። as a result of that ምን አሉ open system እንለዋለን ማለት ነው። ፎስፌት በፈር እንደ ፕሮቲን በፈር ስንል their concentration is low in the blood so they play a minor role in the regulation of blood pH. the phosphate buffer is more effective than bicarbonate buffer ይላል። ነገር ግን ኢፌክቲቭ ቢሆኑ ፎስፌት በፈር በመጠን በኮንሰንትሬሽን በጣም ዝቅተኛ ናቸው ደማችን ውስጥ ማለት ነው። so phosphate buffer major intracellular or cytosolic buffer በመባልም ይታወቃሉ። protein buffer include hemoglobin in RBC and other amino acid protein that buffer intracellular as well as extracellular fluid. Carboxyl group ለምሳሌ give up hydrogen amino group which accept hydrogen. Side chains that can buffer are present on some amino acid. እንግዲህ ሃይድሮጂን በመቀበል ወይም ደግሞ በመልቀቅ pHን adjust ማድረግ ስራ ይሰራል ማለት ነው protein buffer. ምን አይነት ጸባይ ያለው ሲባል አንደኛ operate at maximum buffering capacity pK around 7.4 found in high concentration inside the cell almost 3/4 of the chemical buffer of the body. የፕሮቲን በፈር ማለት ስለዚህ ፕሮቲን በፈር ሌላኛው pH adjustmentን ሰውነታችን ውስጥ የሚሰራ በፈሪንግ ኤጀንት ነው ማለት በፈር ኦር ሬድ ብለድ ሴልስ the most important buffer in RBC is hemoglobin buffer system እንለው ነው it is a major buffer system of the blood as well as the erythrocyte or white blood cells ምንላቸው so hemoglobin buffer system is effective at the body pH. Furthermore high hemoglobin concentration around 14 gram per deciliter make it major buffer of the blood. እንግዲህ hemoglobin which is iron containing and that used for carrying the blood ነው especially red blood cells. ስለዚህ ያን red blood cells ደግሞ pHን adjust የሚያደርግበት የራሱ ምን አለው ማለት ነው በፈሪንግ ኤጀንት አለው እንደማለት ነው። ሬስፓራቶሪ ሜካኒዝም ቅድም እንዳለ ነው ካርቦን ዳይኦክሳይድን ወይም ደግሞ ባይካርቦኔትን ወደ ካርቦን ዳይኦክሳይድ እና ካርቦኔት በመቀየር ካርቦን ዳይኦክሳይድ ወደ ሲስተም ወይ ወደ ኢንቫይሮንመንት እንዲወጣ በማድረግ ይሄም ሌላ pH adjustment የምንሰራበት ነው። so exhalation of carbon dioxide quickest way to respond take a minute to hours to correct pH ይላል። powerful but only works with volatile acid doesn't affect fixed acid like lactic acid. እንግዲህ ላክቲክ አሲዶች ማለት ኦቨር አኩሙሌት ሲሆኑ ወደ አሲዶሲስ መጨመራቸው አይቀርምና ምንም እንኳን ዊክ አሲድ ቢሆኑ እነኝን ግን አጀስት ማድረግ አይችልም ማለት ነው። so the body pH can be adjusted by changing the rate and the depth of the breathing ይላል። ይሄ በመተንፈስ ዲፕዝ ብሪዚንግ በማድረግ የፒኤቻችን ሰውነታችን ያለውን ፒኤች አጀስት ያደርጋል ማለት ነው ላንጋችን። ስለዚህ የላንጋችን ችግር ላይ መውደቅ ወይም ደግሞ በሽታ መታወክም በተዘዋዋሪ acidosis or alkalosis enhance ያደርጋል ማለት ነው። kidney can eliminate a large amount of acid, can also excrete base, can conserve and produce bicarbonate and bicarbonate conserve በማድረግ acid እና ቤዝን excrete በማድረግ effective regulation of the pH በመስራት ኪድኒያችንም ጥሩ ነው ማለት ነው። kidney can fail, pH balance fail ይላል። ኪድኒያችን ተቸገረ ወይም kidney disease ያዘን ማለት pH adjustment በዛው ልክ ፌል ያደርጋል ነው። ኪድኒያችን the major excretion organ ብቻ ሳይሆን እንግዲህ pHአችንን አጀስት በማድረግም ትልቅ ሚና እንደሚጫወት ይነግረናል ማለት ነው። disturbance in acid base balance ስንል they are grouped into acidosis and alkalosis. acidosis ስንል it is due to the accumulation of acid and the blood pH is below 7.4 ሲሆን ነው። alkalosis ስንል ደግሞ due to accumulation of alkali and the blood pH is above
7.4 ሲሆን ነው ማለት ነው። እንግዲህ አሲዶሲስ አልካሎሲስ ማለት ሁለቱ ተርሞች በዚህ ነው ዲፋይን የሚደረጉት። ሶ አሲዶሲስ ሌላ ስሙ አሲዴሚያ ይባላል። ያው ቅድም እንዳልነው pH ከ7.3 በታች 7.5 በታች 3.5 በታች ሲሆን ነው። ሜታቦሊክ አሲዶሲስ የምንለው አለ። it can be most common in acid base disturbance. in this condition the plasma bicarbonate level ይቀንሳል። ይሄ ማለት ሰውነታችን አሲድ ሌቭል በጣም ከፍ ይላል ማለት ነው። decrease bicarbonate concentration because due to overproduction of acid ነው። overproduction of acid ሲኖር እንግዲህ የባይካርቦኔት ሌቭላችን ደግሞ እየቀነሰ ሄድና የደማችን pH በጣም ዝቅ ይላል ማለት ነው። ያ ደግሞ አሲዴሚያ ኦር አሲዶሲስ የምንለው ያመጣብናል ማለት ነው። ሌላው ሜታቦሊክ አሲዶሲስ may result from excess production of acid which occurs in diabetes mellitus, starvation, phenyl ketonuria and ማብል ሳይረፕ ዩሪን ዲዚዝ ይላል። እንግዲህ አንዳንዴ ኤክሰስ ፕሮዳክሽን ኦፍ አሲድ በዲያቤት ሜሊተስ ምክንያትም ሊመጣ ይችላል። ኦቨር የምንራብ ከሆነም አሲዶሲስ ውስጥ ልንገባ እንችላለን ማለት ነው። ምክንያቱም ሰውነታችን በጣም ምግብ ሲፈልግ ስንራብ ስታርቭ ስንሆን HCl ይመነጭና አሲድ ከፍ እንዲል ያደርጋል ማለት ነው። ሌላው ኢንተንስ ሙስኩላር ኤክሰርሳይዝ ይሄ አሁን ሜቢ ሊድ አኩሙሌሽን ኦፍ ላክቲክ አሲድ ነው። ቅድም እንዳለው ስትራፖ ያለው ስፖርት ስንሰራ ስትራፖ ካያዘን ላክቲክ አሲድ አኩሙሌት ይሆናል። ያ ደግሞ pHን አሲዶሲስን ኢንሃንስ ያደርጋል፣ ችግር ውስጥ ይከተናል። ኢንጀክሽን ኦፍ ሚነራል አሲድ ላይክ ኤክሰሲቭ አድሚኒስትሬሽን ኦፍ ሰርቴን ድራግ አንዳንድ መድኃኒቶችም ሳንፈልግ ወደ አሲዶሲስ ይከቱናል ነው። ሌላው ሎስ ኦፍ ካርቦኔት ኦከርስ ኢን ቮሚቲንግ ዲሃሪያ ሎስ ኦፍ ፓንክሪያቲክ ፍሉድ upper intestinal contents due to intestinal obstruction ይሄም ቮሚት ስናረግ ዲሃሪያ ካለ የባይካርቦኔት ሌቭል ይቀንሳል። ያ ቀነሰ ማለት ደግሞ ቅድም እንዳልነው አሲዶሲስ ሌቭል ውስጥ እየሄድን ነው ማለት ነው። ሌላው decreasing hydrogen ion concentration secretion in kidney it occurs in nephritis ይላል። ኔፍራቲ ማለት ያው ኪድኒ ዲዚዝ ነው። ዲዚዝ associated with nephron ማለት ነው። increase elimination of bicarbonate by kidney it occurs in renal failure ያው ኪድኒያችን ቅድም እንዳልነው ኩላሊት ችግር ውስጥ ሲገባ አሲዶሲስ በዛው መጠን ይጨምራል ነው። አልካሎሲስ ኦር አልካሊኒያ እንለዋለን። pHችን ከ7.45 በላይ ሲሆን ነው። ይሄ ደግሞ ሜታቦሊክ አልካሎሲስ አክቹአሊ ሬር ነው። ብዙ ጊዜ አይፈጠርም፣ ሜታቦሊካሊ ፕሮብሌም አይሆንም። ምክንያቱም ሲባል ሞር ባይካርቦኔት ኢን ፕላዝማ ስላለ ማለት ነው። ኮዝ ፎር ሜታቦሊክ አልካሎሲስ ኤክሰስ ሎስ ኦፍ HCl due to prolonged vomiting it occur in pyloric obstruction አየህ እንግዲህ አንዳንዴ HCl ሎስ ስናደርግም prolonged vomiting ካለ እሱም አሲዶሲስ አልካሎሲስን ኢንሃንስ የማድረግ ደግሞ አቅም አለው ማለት ነው። injection of salts of acid like sodium lactate or citrate or sodium bicarbonate excess production like excretion of ammonia ነኝ pHችንን ከፍ በማድረግ ይታወቃሉ ማለት ነው። ሌላው ሪስፓራቶሪ አሲዶሲስ የምንለው ነው። እንግዲህ ሪስፓራቶሪ አሲዶሲስ ስንል it is due to more plasma carbon dioxide levels ሲሆን ነው። so increased carbon dioxide lead to increased carbonic acid caused by increasing retention of carbon dioxide in the lung or inhalation ነው። እንግዲህ ካርቦን ዳይኦክሳይድ ሪስፓራቶሪ ፕሮብሌም ካለ ካርቦን ዳይኦክሳይድ በብዛት እየወጣ አይደለም ማለት ነው። ያ ደግሞ እየወጣ አይደለም ማለት የካርቦኒክ አሲድ መጠንን ከፍ ያደርጋል ደማችን ውስጥ። ያ በተዘዋዋሪ አሲዶሲስ የምንለውን ሊያመጣብን ይችላል ማለት ነው። ምንድነው ሪስፓራቶሪ አሲዶሲስ ሊያመጣ የሚችለው ብለን ስንጠይቅ አንደኛ ዲፕሬሽን ኦፍ ሪስፓይሬሽን ወይም ደግሞ ሃይፖቬንቲሌሽን የምንለው so hypoventilation occurs due to excess dosage of morphine, barbiturate and other respiratory depressant አሁን ለምሳሌ ብዙ ጊዜ ሞርፊን የሚወስዱ አንቲፔን የሚወስዱ ሰዎች ባርቢትሬት የሲኤንኤስ ዲስኦርደር ያለባቸው ሰዎች ሪስፓራቶሪ ዲፕሬሳንት ይሆንና ያምን ያመጣባቸዋል ሪስፓራቶሪ አሲዶሲስን ከፍ ያደርጋል። obstruction to the air passage it occurs in pneumonia, emphysema, asthma and tracheal obstruction እንዲህ ያሉ ሪስፓራቶሪ associated diseases ካሉ ይሄም ሌላ ችግር ነው። mainly renal mechanism compensate this condition by absorbing more carbonate and eliminating more hydrogen and ammonia in the urine ይላል። ይሄ ሶልቭ የሚያደርግበት ፕሮብሌም ነው። አንዳንድ የሬናል ሜካኒዝም ሪስፓራቶሪ አሲዶሲስን በተቻለ መጠን አጀስት የማድረግ አቅም ይኖረዋል ነው። ሪስፓራቶሪ አልካሎሲስም አለ። ይሄም ፕላዝማ ካርቦን ዳይኦክሳይድ ሌቨል is low ሲሆን እንዲስ አሲድ ቤዝ ባላንስ decrease blood carbon dioxide tension due to hyperventilation ካለ ይሄም አልካሊኒያ ወይም ደግሞ አሲዶሲስ ሊያመጣ የሚችል ችግር ነው። so respiratory alkalosis may result from hyperventilation. this means
stimulation of respiratory center in the brain lead to hyperventilation. It occurs in fever, head injury, anxiety, hysteria, salicylate poisoning, hot climate, high altitude. እነኚህ ሃይፐርቬንቲሌሽንን ሊያመጡ ይችላሉ ማለት ነው። እንግዲህ አንዛይቲ ያለ ጭንቀት ስፔሻሊ ሴንትራል ነርቨስ ሲስተማችን ኢንጁሪ ካለ ብሬን ኢንጁሪ ካለ ከፍተኛ ሙቀት ካለ ሳሊሳሌት ፖይዝኒንግ ካለ ይሄ ችግር ሊመጣ ይችላል ነው። ኪድኒ ኮምፐንሴት ዲስ ኢምባላንስ ባይ ኤሊሚኔሽን ኦፍ ሞር ካርቦኔት እና ዲክሪዚንግ ኤች ሴክሬሽን የተቻለውን ያህል ይሄንን ሃይፐርቬንቲሌሽንን ሚኒማይዝ የማድረግ ውስጥም ኪድኒያችን ይሳተፋል ማለት ነው። እንግዲህ ይሄን ይመስላል ቻፕተር 2 ቪዲዮ እስከ መጨረሻ ከተከታተላችሁ የሆነ ነገር እንደምታተርፉ እርግጠኛ ነኝ። አሁንም ደግሜ ላስታውሳችሁ እኔ እየሰራ ያለሁት ቪዲዮ በካሪኩለም መሰረት ነው። ምክንያቱም ሚስተር ኤክስ ወር ሚስተር ዋይ የሚባል አስተማሪ ምናልባት ቻፕተር 2 ዘሉቱላ ሊሆን ይችላል። እናንተ ቻፕተር 2 ብላችሁ የተማራችሁ ስለ ዲኤንኤ ሊሆን ይችላል፣ እኔ አላውቅም። ግን ካሪኩለማችሁ የሚለው ቻፕተር 1 ኢንትሮዳክሽን ነው፣ ቻፕተር 2 ደግሞ ወተር አሲድ እንደ ቤዝ እንደ ፒኤች ነው የሚለው። ስለዚህ እኔ እየሄድኩ ያለው በካሪኩለሙ መሰረት ነው። በካሪኩለሙ መሰረት ደግሞ ቻፕተር 2 ይሄን ይመስላል። ቀጣይ ቻፕተር 3 ይዘን እንመጣለን። ቪዲዮአችን ላይክ፣ ቻናላችን ሰብስክራይብ ይደረግ። ኮሜንት ካለ በኮሜንት ሴክሽን ያናግሩን። ፓወርፖይንት እንፈልጋለን የምትሉ ሰዎች ደግሞ ዲስክሪፕሽን ላይ የማስቀምጠውን ቴሌግራም ሊንክ በመጠቀም ቴሌግራማችን ላይ ጆይን አድርጉ። እዛ ላይ ጠይቁ፣ እዛ ላይ እንሰጣችኋለን። እንግዲህ ሌላ ጥያቄ ካለ ደግሞ መጠየቅ ይቻላል። ዲስክሪፕሽን ላይ የምናስቀምጠው ሀዊኔት ቲዩብን ሰብስክራይብ በማድረግ በነገራችን ላይ ተማሪዎች እንዴት ማንበብ ይችላሉ፣ እንዴት በማንበብ ጥሩ ውጤት ማምጣት ይችላሉ የሚለውን ኤግዚት ኤግዛም ላይ እንዴት እናድርገን እንዘጋጅ፣ ለክላስ ፈተናስ እንዴት ብናነብ ነው የሚሻለው፣ ጥሩ ዕውቀት ባዮኬሚስትሪ ላይም ሆነ ማንኛውም ኮርስ ላይ ለመጨበጥ ምን እናድርግ የምትሉ ተማሪዎች በኦሮምኛ በአማርኛ ሀዊኔት ቲዩብ ላይ ጥሩ ምክሮች እና ተሞክሮች ሼር ይደረጋልና ሀዊኔት ቲዩብ ከ6700 ሰብስክራይበር በላይ ያለውን ቻናል ሰርች በማድረግ ሰብስክራይብ አድርጋችሁ በዛ ላይ ያሉትን የተማሪዎች እንዴት ቢያነቡ ጥሩ ውጤት ያመጣሉ፣ እንዴት ጎበዝ መሆን ይቻላል የሚለውን ነገር ብታዩ ትጠቀማላችሁ ለማለት ፈልጌ ነው። በቻፕተር 3 እስከምንገናኝ ሰላም።